ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። ከዜናዎቹ ጋር ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዎቻችን አልፋለሁ። አዲሱ ስርዓተ ትምህርት በትግራይ ትምህርት ጥራትና የትውልድ ግንባታ ትልቅ መሰረት የሚጥል መሆኑን የትግራይ ትምህርት ቢሮ አስታወቀም። አዲሱ ስርዓተ ትምህርት ተግባራዊ ለማድረግ ቅድመ ዝግጅቶች መከናወናቸው የተገለጸ ሲሆን የሳሆና ኩናማ ቋንቋ መጻሕፍትም መዘጋጀታቸው ተጠቁሟል። አሰፋ ካሳ ዝርዝር አለው። ጠንካራ የትምህርት ስርዓትና ትግበራ ለአንድ ሀገር የትውልድ ቀረጻና ግንባታ አይተኬ ሚና እንዳለው ይታመናል። በኢትዮጵያም አዲስ የትምህርት ፍኖተ ካርታ ተዘጋጅቶ ወደ ተግባር መገባቱ የሚታወቅ ሲሆን በትግራይም ይህንን ታሳቢ ያደረገ አዲስ ስርዓተ ትምህርት ወደ ተግባር ለማስገባት ቅድመ ዝግጅቶች እየተከናወኑ እንደሚገኙ የትግራይ ትምህርት ቢሮ አስታውቋል። በትግራይ ትምህርት ቢሮ የህዝብ ግንኙነት ዳይሬክተር አቶ ስዩም ሐጎስ አዲሱ ስርዓተ ትምህርት ለትግራይ ልዕልናና ለትውልድ ግንባታ መሰረት ተደርጎ የተቀረጸ መሆኑን ገልጸዋል። ስርዓተ ትምህርት ዝሐሸ በስነ ዜጋን ስነ ምግባርን ዝሐሸ ተማሃራይ ከውን ስርዓተ ትምህርቱ የተሻለ በስነ ዜጋና ስነ ምግባር የተገነባ ተማሪ ለማፍራት የሚረዳ እንዲሆን አልመን እየሰራን ነው። ይህንን ለመተግበርም የሚመለከታቸው አካላት ጋር በጋራ በመሆን እየሰራን እንገኛለን። በዚህም የክልሉን መልሶ ግንባታ ለማፋጠን የምናደርገውን ጥረት በማጠናከር የትምህርት ጥራትን በማስጠበቅ የተሻለ ትውልድ ለመፍጠርም እንሰራለን። እንደ ትግራይ ሁለንተናዊ ውድመት አስተናግደው ስርዓተ ትምህርት ገንብተው በመልሶ ግንባታ ራዕያቸውን ያረጋገጡ ሀገራት ልምድ መቀመር እንደሚያስፈልግ የገለጹት ደግሞ በቢሮው የመጽሐፍት ዝግጅት ባለሙያ አቶ አዶናይ ገብሩ ናቸው። መበቀላዊ ዝኾነ ፍልጠታት ካብአቶም ታያሎ በስነ ምግባር ተሃነጸ ወለዶ ፊንላንድ ሁለንተናዊ ውድመት ካስተናገዱ ሀገራት አንዷ ናት። ፊንላንድ ከውድመቷ በመነሳት ስርዓተ ትምህርቱ አሻሽላ ከውድመቷ በመነሳት ትልቅ ለውጥ አሳይታለች። ትግራይም እንደዚህ አይነት ተሞክሮ በመውሰድ በስነ ምግባር የተገነባ ትውልድ መገንባት አለብን። በሳሆና ኩናምኛ ቋንቋዎች እየተዘጋጁ የሚገኙ የአዲሱ ስርዓተ ትምህርት መጽሐፍትም የብሔረሰቦቹ ባህልና ማንነት በመጠበቅ ረገድ ትልቅ ሚና የሚጫወቱ መሆናቸውን የመጽሐፍት አዘጋጆቹ ያስረዳሉ። ንተኸባቢ ንተማህበረሰብ ዝመስል ለማህበረሰቡ የሚመስል ለአካባቢው ባህልና ማንነት ሳያፈነግጥ አቃፊ በሆነ መልኩ ስርዓተ ትምህርት ተዘጋጅተዋል። በዚህ መሰረትም መጽሐፍት ያዘጋጀን እንገኛለን። በትናይ ሐድሽ ከርከለም በትናይ ኩናምኛ አፍ خمሃር ከሎ በጣም ይቆሎ አዲሱ ስርዓተ ትምህርት ኩናማዎች በቋንቋቸው ሲማሩ ክህለቱ ለማሳደግ አይከብዳቸውም። ባህሉንና ታሪኩን ለመጠበቅም ሆነ ለማሳደግ ትልቅ አስተዋጽኦ አለው። ይህ በእንዲህ እንዳለ አዲሱ ስርዓተ ትምህርት ለመተግበር የትግራይ ግዛታዊ አንድነት መመለስ እንዳለበትና በትግራይ ዘላቂ ሰላም ሊረጋገጥ እንደሚገባም ተጠቁሟል። በትግራይ ምክንያታዊ ያልሆኑ የሸቀጦች ዋጋ በመጨመርና መደበቅ ላይ በመሰማራት የኑሮ ውድነቱ እንዲባባስ እያደረጉ ባሉ ነጋዴዎችና ደላላዎች ላይ እርምጃ እንዲወሰድ ተጠየቀም። የንግዱ ማህበረሰብ በጦርነት የደረሰበት ጉዳት መፍትሄ ለማግኘት ከሚመለከታቸው የፌዴራል አካላት ውይይት መደረጉና ፖለቲካዊ መፍትሄ እንደሚያሻም ከመግባባት ላይ መደረሱ የትግራይ ንግድና ዘርፍ ማህበራት ምክር ቤት በሰጠው መግለጫ አሳውቋል። ብርዛፍ ቀረጻድቃን ተጨማሪ አላት። የትግራይ ንግድና ዘርፍ ማህበራት ምክር ቤት የትግራይ ንግድ ዘርፍ ምክር ቤት እንዲሁም በጋራ ያቋቋሙት የትግራይ ኢኮኖሚ መልሶ ማቋቋም ግብረ ኃይል በወቅታዊ ሁኔታዎች መሰረት በማድረግ በጋራ በሰጡት መግለጫ በትግራይ ያለው ወቅታዊ የፖለቲካ ሁኔታ ምክንያት በማድረግ መሬት ላይ የዋጋ ለውጥ ባልታየበት ሁኔታ በሸቀጦች ላይ ያልተገባና የተጋነነ ዋጋ በመጨመርና ሸቀጦችን በመደበቅ ማህበረሰቡን ላልተገባ እንግልት እየዳረጉ ያሉት ህገወጥ ነጋዴዎችና ደላሎች እንደሚቃወሙና እነዚህ አካላት በህግ እንዲጠየቁ በሚደረገው ጥረት ድጋፍ ለማድረግ ዝግጁ መሆናቸውን የትግራይ ንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አቶ ጸጋይ ሐድጉ ገልጸዋል። አንዳንድ ስግብግብ ነጋዴዎች በጥቂት ነጋዴዎች በተፈጠረ በጥቂት ደላሎች በተፈጠረ ሁኔታ ውዥንብር በመፍጠር ህብረተሰቡ ላይ የተጋነነ ዋጋ በመጨመር ለግላቸው ትርፍ ለማግኘት የሚያደርጉት ነጋዴዎች እንዳሉ መገንዘብ ችለናል። ስለዚህ ለነዚህ ነጋዴዎች እንደ ንግድ ማህበረሰብ ለኛ የማይወክሉ መሆናቸው እርምጃ የሚወስድ የመንግስት አካል እኛ ተባባሪ ሆነን መረጃን በመጣራት ችግሮችን የሚፈቱበት ቀጣይ በሆነ ምክንያት የማይደገምበት ሁኔታ ለመፍጠር እኛ ተባባሪ እንድንሆንና ከመንግስት አካል አብረን ለመስራት ዝግጁ መሆናችን ለመግለጽ ነው።
በትግራይ በተካሄደው አውዳሚ ጦርነት ምክንያት ሀብት ንብረታቸው የወደመባቸው የትግራይ ባለሀብቶች ከባንኮች ለወሰዱት ብድር ወለድ እንዲሰረዝላቸውና የተለያዩ የመልሶ ማቋቋም ድጋፍ እንዲደረግላቸው በንግዱ ማህበረሰብ እየቀረቡ ያሉ ችግሮች ለመፍታት ከሚመለከታቸው የፌዴራል አካላት ጋር መወያየታቸውና ችግሩን ፖለቲካዊ መፍትሄ እንደሚሻ ከመግባባት ላይ መድረሳቸው አቶ ጸጋይ አክለው ገልጸዋል። ፖለቲካዊ መፍትሄ ደግሞ በክቡር ጠቅላይ ሚኒስትር እጅ ውስጥ ነው ያለው ማለት ነው። ጠቅላይ ሚኒስትር በተደጋጋሚ ለማግኘት የሞከርንበት ሁኔታ አለ። ደብዳቤም ያስገባነው ሁኔታ አለ። ጠቅላይ ሚኒስትር እንደምንፈልግና የትግራይ ንግድ ማህበረሰብ ጥያቄ የሚሰማበት ሁኔታ እንዲፈጠር ስለዚህ እየጠበቅን ያለው ጠቅላይ ሚኒስትር በቅርብ ጊዜ ይጦርናል ብለን እናስባለን። በንግድ ማህበረሰብ ላይ ያለው መሰረታዊ ችግሮች ፖለቲካዊ መፍትሄ ይሰጣል ብለን እምነት አሳድረን እየጠበቅን ያለነው ማለት ነው። ላለፉት ቀናት የትግራይ ንግድ ዘርፍ ማህበራትና የትግራይ ንግድ ምክር ቤት እንዲሁም በጋራ ያቋቋሙት የትግራይ ኢኮኖሚ መልሶ ማቋቋም ግብረ ኃይል ከተለያዩ አካላት ጋር ሰፊ ውይይት በማድረግ የወደፊት የመፍትሄ አቅጣጫዎችን መቀመጣቸው ተከትሎ በሚቀጥሉት ቀናት በመላው ትግራይ ሊካሄድ ታስቦ የነበረው የውይይት መድረክና ሰላማዊ ሰልፍ አሁናዊ የትግራይ የፖለቲካ ሁኔታ ከግምት በማስገባት ላልተወሰነ ጊዜ መራዘሙን ጠቁመዋል። በሽረ ከተማ የኩፍኝ በሽታ መከሰቱ የትግራይ ጤና ቢሮ አስታወቀም። በትግራይ ሰሜን ምዕራባዊ ዞን ሽረ እንዳስላሴ ከተማ እንዲሁም ማይጸብሪና አስገደ ወረዳዎች ከጥር ወር ጀምሮ የኩፍኝ በሽታ ምልክቶች መታየታቸው የገለጸው የትግራይ ጤና ቢሮ በሽታው ለማረጋገጥ ናሙና ወደ ኢትዮጵያ ጤና ምርምር ኢንስቲትዩት ለምርምር መላኩንና በሽታውን ለማረጋገጥ መቻሉን በመግለጽ በዚህ በሽረ ከተማ በበሽታው የተያዙ ወገኖች መገኘታቸው ይፋ አድርጓል። በሽታው ተስፋፊ በመሆኑ በሁሉም የትግራይ ጤና ተቋማት አስፈላጊውን ክትትልና ቁጥጥር እንዲደረግም የትግራይ ጤና ቢሮ አሳስቧል። የትግራይ የጤና ተቋማት በሁሉም ከተሞችና ወረዳዎች ፍተሻ በማካሄድ ማህበረሰቡ በተለይም እናቶች ተገቢ የሆነ ክትትል እንዲያደርጉና በሽታው ጋር ተያይዞ ያለውን ባህላዊ አመለካከት ወደ ጎን በመተው ልጆቻቸው ከአደጋ እንዲከላከሉ ቢሮው ጥሪ አቅርቧል። የውጭ ዜና። አሜሪካ ለዓለም ሀገራት የምታቀርበውን የገንዘብ ድጋፍ የምታቆም ከሆነ 8 ሀገራት የኤችአይቪ ሕክምና አቅርቦት እጥረት ሊያጋጥማቸው ይችላል ሲል የዓለም ጤና ድርጅት አስታወቀም። በዩኤስኤድ ያስተላለፋቸው የሰብአዊ እርዳታ መቋረጡን በተለያዩ የዓለም ሀገራት ቀውስ መፍጠሩ ድርጅቱ ገልጿል። ታደሰ ልጅ ዓለም አዘጋጅቶታል። ፍሬህይወት ወልደመድን ታቀርበዋለች። 8 ሀገራት የኤችአይቪ ሕክምና አቅርቦት እጥረት ሊያጋጥማቸው ይችላል ሲል የዓለም ጤና ድርጅት አስታወቀ። የአሜሪካ የዓለም ተራድኦ ድርጅት የሰብአዊ እርዳታ መቋረጥ ተከትሎ 8 ሀገራት የኤችአይቪ እድሜ ማራዘሚያ መድኃኒቶች እጥረት ሊያጋጥማቸው ይችላል ሲል የዓለም ጤና ድርጅት አስጠነቀቀ። ድርጅቱ በሚቀጥሉት ወራት በሄይቲ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን፣ ቡርኪና ፋሶ፣ ማሊ፣ ናይጄሪያና ዩክሬን የኤችአይቪ ሕክምና አቅርቦት በሚቀጥሉት ወራት ሊያሟጥጡ እንደሚችሉ ገልጿል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት ጋዜጣዊ መግለጫ በኤችአይቪ ፕሮግራሞች ላይ የሚስተዋለው መስተጓጎል የ20 ዓመታትን ልፋት የሚቀለብስ ሊሆን ይችላል ሲሉ የአሜሪካ ውሳኔ የበርካቶች ሕይወት አደጋ ላይ የጣለ እንደሆነ አስገንዝበዋል። ይህም ከ10 ሚሊዮን በላይ ተጨማሪ የኤችአይቪ ተጠቂዎች እንዲሁም በቫይረሱ ምክንያት ከ3 ሚሊዮን በላይ ሰዎች ለሞት ሊዳርግ እንደሚችል ነው ያስታወቁት። ዩናይትድ ስቴትስ ለሀገሮች የምትሰጠው ቀጥተኛ የገንዘብ ድጋፍ የምታቆም ከሆነ በስርዓትና ሰብአዊነት በተሞላው መንገድ አማራጭ የገንዘብ ምንጭ እንዲያገኙ በሚያስችል መልኩ መሆን የማረጋገጥ ኃላፊነት አለባት ሲሉም ዶክተር ቴድሮስ ተናግረዋል። በተመሳሳይ የአሜሪካ ዓለም አቀፍ ተራድኦ ድርጅት ፕሮግራም ድንገት መቋረጡ የጤና ተቋማትና ፕሮግራሞች ላይ አደጋ የደቀነ ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገልጸዋል። አሜሪካ በዓለም ላይ ትልቅ ድጋፍ አቅራቢና ለጋሽ ሀገር ሆና መቆየቷን የጠቆሙት ዶክተር ቴድሮስ የአሁኑ ውሳኔዋ ግን በርካታ ስጋቶች የደቀነ መሆኑን ነው ያስረዱት። ከአሜሪካ ሲገኝ የነበረው ድጋፍ ድንገት መቋረጡ በመላው ዓለም ለ10 ዓመታት የታየውና የቀጠሉ ለውጦችና መሻሻሎች ብሎም የተለያዩ የጤና ፕሮግራሞችን አደጋ ላይ የጣለ ነው ሲሉም በኤክስ ገጻቸው አስፍረዋል። ለሰው ልጆች ሕይወት መጥፋት ዋነኛ ምክንያት የሆነው የአገልግሎት መቋረጥ እንዳይፈጠር ወደ ዘላቂ መፍትሄ የሚያመጡ እቅዶች ለመሸጋገር አሜሪካ ከተጎዱ ሀገራት ጋር ልትወያይ ይገባል ሲሉም ዋና ዳይሬክተሩ ጠይቀዋል። በሌላ በኩል ሌሎች ለጋሽ ድርጅቶች በአሜሪካ ገንዘብ ድጋፍ ላይ የተመሰረቱ ሀገራትን በሚችሉት መጠን እንዲደግፉም ጥሪ አቅርበዋል።
በመጨረሻም እስራኤል በጋዛ ሰርጥ ባካሄዳችው ከባድ ድብደባ ከ330 በላይ ሰዎች መገደላቸው የፍልስጤም ጤና ሚኒስቴር ገለጸም። ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች በማለት ሲወነጅል እስራኤል በምላሿ ጥቃት ተጠናክሮ እንደሚቀጥልም አስታውቃለች። የቢቢሲ ዘገባ ታሪክ ፍስሐ አጠናቅረዋለች። የእስራኤል ጦር በጋዛ ሰርጥ መጠነ ሰፊ ጥቃቶችን እያካሄደ መሆኑን ሲገልጽ የሐማስ ጤና ሚኒስቴር ደግሞ በጥቃቱ 330 ፍልስጤማውያን መገደላቸውን ገልጿል። የእስራኤል መከላከያ ኃይል የሐማስ የሽብር ኢላማዎች ናቸው ባላቸው ላይ ማነጣጠሩን የገለጸው በጥቃቱ የጋዛ ሰርጥ የሀገር ውስጥ ጉዳዮች ሚኒስተርና የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ተነግሯል። እንደ አውሮፓውያን አቆጣጠር ጥር 19 በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተደረገ በኋላ ይህ ከፍተኛው የአየር ድብደባ ነው ተብሏል። በዚህም የጋዛን የተኩስ አቁም ስምምነት ለማራዘም በተደረገው ውይይት ከስምምነት ላይ መድረስ ሳይቻል ቀርቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱን የዓይን እማኞች ተናግረዋል። እንደ ዓይን እማኞቹ ገለጻ ከሆነም ከ20 በላይ የእስራኤል ጦር አውሮፕላኖች ተመልክተዋል። ከዚያም አውሮፕላኖቹ በጋዛ ከተማ በራፋና ካን ዩኒስ አካባቢዎች ላይ ቦምብ ማዝነብ መጀመራቸውን ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትር እስራኤል ካትዝ ጥቃቱ እንዲፈጸም በዛሬው ዕለት ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤት መግለጫ አስታውቋል። ይህ የሆነው ሐማስ ታጋቾችን ለመልቀቅ በተደጋጋሚ እንቢተኛ በመሆኑ እንዲሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ሲልም አስረድቷል። እስራኤል ካሁን በኋላ በሐማስ ላይ የምትወስደውን ወታደራዊ እርምጃ አጠናክራ ትቀጥላለች ሲልም መግለጫው አክሏል። በሌላ ወገን ሐማስ እስራኤል የተኩስ አቁም ስምምነቱን ጥሳለች ሲል በመወንጀል ቁጣ የተቀላቀለበት ምላሽ ሰጥቷል። አክሎም እስራኤል በጋዛ የሚገኙትን የተቀሩት እስራኤላውያን ታጋቾች ላልታወቀ እጣ ፈንታ አጋልጣቸዋለች ሲልም ተደምጧል። ሐማስ ይህን ይበል እንጂ የተባበሩት መንግስታት ጣልቃ እንዲገባ ከመጠየቅ ባለፈ ጦርነቱ እንደሚቀጥል ያለው ነገር የለም። የዋይት ሀውስ ቃል አቀባይ ለፎክስ ኒውስ እንደተናገሩት ደግሞ የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ጋር ምክክር አድርጓል። አሜሪካ የመጀመሪያውን ምዕራፍ እስከ ሚያዝያ ወር አጋማሽ ድረስ እንዲራዘም እንዲሁም ሐማስ የያዛቸውን ታጋቾች እንዲለቅ፣ እስራኤል ደግሞ ያሰረቻቸውን ፍልስጤማውያን እንድትፈታ ሀሳብ አቅርባ ነበር። ነገር ግን ድርድሩ በቅርበት የሚከታተሉ የፊልስጤም ባለስልጣን ለቢቢሲ እንደተናገሩት እስራኤልና ሐማስ በሶስተኛ ወገን በኩል ባደረጉት ድርድር ላይ የአሜሪካው ተወካይ ዊትኮፍ ባስቀመጡት የስምምነት ቁልፍ ጉዳዮች ላይ አለመግባባታቸውን ተናግረዋል። ይህ ጥቃት የእስራኤል ወታደራዊ እርምጃን የቀሰቀሰ ሲሆን እስካሁን ድረስ ከ48520 የሚበልጡ ሰዎች መሞታቸውንና አብዛኛዎቹ ሲቪሎች እንደሆኑ በሐማስ የሚመራ የጤና ጥበቃ ሚኒስቴር ገልጿል። 1.2 ሚሊዮን የሚሆነው በጋዛ ሰርጥ ከሚኖረው ህዝብ መካከል አብዛኛው በተደጋጋሚ ተፈናቅሏል። በግምት 70 በመቶ የሚሆኑ ህንጻዎች ፈራርሰዋል ወይም ወድመዋል። የጤና አጠባበቅ፣ የውሃና የንጽህና አጠባበቅ ስርዓቶች ወድመዋል። እንዲሁም በጋዛ የምግብ፣ የነዳጅ፣ የመድኃኒትና የመጠለያ እጥረትም ተፈጥሯል። ውድ ተመልካቾቻችን የዕለቱ ዜናዎች እነኚህ ነበሩ። ፍርቱና ገብሩ ከመላው ስቱዲዮ ጋር በጋራ በመሆን ቆይታ አደረግን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።